እሺ ሙሉ ዓለም ታረቀኝ ሙሉ ዓለም ታረቀኝ። እሺ ሸዊት ታረቀኝ እና ኤልያስ ታረቀኝ። አልተመሳሰለም ስሙ ያባታችሁ ስም። ልንለያይ ነው እንደ ያንን ሁሉ ችግር ያሳለፍነው ያ ሁሉ ፈተና ያ ሁሉ መከራ ያሳለፍነው ለመለያየት ነበረ። በእስር ቤት ደረጃ የሚባላሉ መሰረት ላይ ሰዎች እንደ እሽኮ ነው የሚታዩት። እሽኮ ይባላል። እሽኮ ምንድነው? የሚሸከም ነገር ነው አይደለም። እሽኮ ምንድነው? እሽኮ ማለት መሰረት ላይክ ወንድ አለ ወንዳ አለ። ኤቢ እንካ ሰላም ውድ የነቃ ቲዩብ ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት ነበር? ዛሬም ባበዱና ዘና ፈታ በሚያደርጉ ቪዲዮዎች ተመልሰናል። ቪዲዮቹን እስከ መጨረሻ ድረስ አይታችሁ ዘና ፈታ ካረጋችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ካንደርባን አደ ቦርድ ጋር ባዳ ሰላም እንዴት ናችሁ? ወደ ቤኑናሎች በሰላም መጣችሁ። ጓደኛዬ ዳርማ ዳሩ ሸንጋዳ ሐምሌና ፍራይዴስ ኮላብ 27 ዓመት በዚህ በአዞ እርባታ ስራ ውስጥ ነበርኩኝ። አጥማጅ ነው። እንደገና ደግሞ አንዳንድ ነገር ያሳያችሁ ወርባ ዶንተር ባዳሽን ባንደንጋ በአንድ አክሰንት ነው። ምሳ እያበላኋቸው ነው አዞዎቼ እና ትንሽ ጠብቁኝ እያለ አቤት ትርጉም በጣም ድፍረቱ በቃ እንዴት ብዬ ድንገት ትችላለህ። ግን አንተ ምን ትርጉሙ ማለቴ አሁን እኮ እያጠመደ ነው። እንዴት እየመገብኳቸው ነው አለ እየነገርኩ አይደል እንዴ? አማርኛ ይችላል። አማርኛ ነው የሚችለው። አንተ ግን እስኪ እንዴ ተንዘላዝል። አሁን አግብተህ ሞት ያለበት ይበርዳ ሆነ አይደለም አንተ ብሶ ባል በእናትህ እኔ ወደ እናትህ ቤት እንዴት በዛዴ ልመለስ እላለሁ። አንተ አግብተህ ውለድ ማለት እኮ ነው። እናትህ ቤት ማለት አግብተህ ውለድ የሚለው እኮ ነው ያልተስማማኝ። ይኸውልህ ቡታጋሽቶ ወደ እናትህ ቤት መመለስ በአንተ ተጀመረ። ሲጀምር ኖርማል ነው። እኔ ምን ሰምቼ መሰለህ ሰማይ ቤት ውሃ ሲጠማህ የሚያጠጣህ ልጅህ ነው ሲባል ሰምቼ እኮ ማን ያጠጣልኛል? በቃ ለአባትህ ስትወስድ በዛው ለራስ መጠጣት ነው። ምን ቀሽበህ እነዚህ ነው ጭዋርስ በሌላ መልኩ ማለት ናቸው። ኧረ አንተ ይወል ከአባትህ ትቀሻዋለህ። እኔ ከአያቴ ራሱ ማለት ነው 3 ስፌት መኪና አላት። እሷን አዳዳ በእናትህ ጣቃ ጨርቅ ነፍ ነው ያላት። ቀራራ ብዙ ለቤተሰብ ምንድነው የፈለገ እንትን ተጫወት ምናምን እኔ እስቃለሁ እጫወታለሁ ምናምን ግን ማለት ነው በአያቴ እንዳመጣ በላት ይጥቀም አያቴ አጣፈጥም ባክሽ ምጥጥ ያለ ሴትዮ ሰው ልጅ ብቻ ነች። አረግፍሩ ውሃ ብዙ ተጣለች። አባት ጉዱ ፈላ ዋዛ በላልስ ባደሩ አንተን ብቻ ነው ነበር። ሰላም ነው እንደምን ለበዓል በግ እየሸለምን ነበር ለተቸገሩ ሰዎች እዚህ አካባቢ ላሉ ሰዎችና ግን አመጣጣችሁ ነው እቺ ነው ስጦታ እንደምትሰጠው። እሺ አንተ እዚህ ሰፈር ነዋሪ ነህ? እኔ አዎ። እሺ እዚህ ሰፈር የምታውቃቸው ሰዎች ካሉ ተቸገሩ ስም ብትነግረኝ እስካናባት ኤላ እኮ በቃ ሳያወራ እኮ ነው ፊቱ በቃ የሆነ ሌላ ነገር ነው የሚመስለው። ታቸው ለመመዝገብ በጣም ብዙ አለ። የምታውቃቸው ስም እስኪ አንድ ሁለት ሶስት ሰው ነገር። እሺ ሙሉ ዓለም ታረቀኝ። እሺ ሸዊት ታረቀኝ እና ኤልያስ ታረቀኝ። አልተመሳሰለም ስሙ ያባታችሁ ስም። እህት ነው ሙሉ ቤተሰቡ ነው ነገሩ የሰፈር ሰው እህት ነው ተቸገረ ነው ያልኩህ እኮ እና ምንድን በጣም ከተቸገርን ነው ያልተቸገርን መንገድ ላይ ያገኘን ኮቴ እየፈለኩኝ ነበር። የበግ ኮቴ ከአንድ ቤት አንድ ሰው ነው። እሺ ና ቤት ደግሞ ከገብቼ ካሳየው ደግሞ ያለ ነው ልቀት እና ለሶስታችሁ ነው የምፈልጉት ነው እናንተ ያለ ነው ልቀት ሰጠኛለህ እኮ እና ላሳየህ እኔ ይኸውልህ ና እዚሁ ከፈለክ ከዚሁ ሰድ ችግር የለም። ግን ሌላ የምታውቀው ሰው ከአንድ ቤት አንድ ሰው ነው መውሰድ የሚችለው። በቃ ሼል ያስታረቀኝ ነው በአንተ ስም ነው በቃ ራሴ ማሽታ ታወርደዋለህ ና እሺ ምንድነው የሆንሽው? አጠይቀኝ። በቃ የሚሰማኝን ነገር በሙሉ ማወቅ አለብህ። ካኮረፍኩኝ ለምን እንዳኮረፍኩኝ ማወቅ አለብህ። ከደበረኝ ለምን እንደደበረኝ ማወቅ አለብህ። ውስጤ ምን እንደሚሰማኝ ማወቅ አለብህ። በቃ በምንድን ነው የማውቀው? እኔ ጠንቋይ አይደለም። በምን አውቃለሁ? አትናገር። የሚሰማኝን ማስበው ነው ሁሉ ነገር ማወቅ አለብህ። ፍቅረኛ አይደለህ እንዴ? አዎ የእሷ ማሰብ ያው ነው የሚሆነው። እኔ ስለማውቅ ነው ስለሷ። በቃ እሷም እንደዛው ስለሆነ ራሱን አድርጉት። አዎ እሺ ምንድነው በቃ የማን አዝጃቸዋለሁ። አንቺ የምትፈልጊው ይሄኛው ነው። ካዝጃቸዋለሁ እኔ እንደምፈልግ በምን አወቅ? አትጠይቀኝም እንዴ? ሐሳቤ ምኑን ነው ቆይ የምትይው እንዴ? እንደዚህ አይነት ሰው አለ ግን ማስበውን አታውቅልኝም ወይ ብላ አይደል ያለች። አሁን ደግሞ በዚህም እንግዲህ ጭንቅ የሆነ ይወት ነው።
አትጠይቀኛል አልሽም እንዴ? ይሄኛውን ከዚህ ታውቃለህ። እኔ አልፈልግም። እንደው የምጠላውን ነው የመረጥከው። አሰባሰብኩ አይዲያ አንዴ ከተናገርሽው አንዴ ደግሞ እንደዚህ ካሳየሽ ምናምን አሰባሰብኩ አይዲያ። አንተ በምን ታውቃለህ? ጠንቋይ ትቀልባለህ ወይ? በምንም በኩል ውጤት ጠንቋይ ትቀልባለህ ነው። እንዳላጣህ እፈራለሁ። እንዳላጣህ ማለት ምን ለማለት ፈልግሽ? ያው ልንለያይ ነው እንደ ያንን ሁሉ ችግር ያሳለፍነው? ያ ሁሉ ፈተና፣ ያ ሁሉ መከራ ያሳለፍነው ለመለያየት ነበረ? እኔ አንቺን ችግር ብዬ ለመስማት አንቺ ምን ችግር እንደዞ ለመስማት አልነበር እንዴ ቃል የተገባባነው? በእናትህ ዞር በይልኝ ከዚህ በኋላ አይንሽን ማየት አልፈልግም። ተለያይተናል። የሄደ መመለሱ ላይ ቀድሞ የነገሩን ቪዲዮ ነው መሰለኝ። አሁን ኬኬ የለችም፣ ካናዳ ገብታለች። አይቀር መመለስ የቀንተን አይናበብም። በቃ ተውት። ታዲያ ቢዝነሱ ለሶስት ነው። ሁሉ ነገር የተመቻቸ እኮ ነው። ማኔጅመንቱ ብቲ፣ ፕሮሞሽኑ ብቲ፣ ብዙ ነገር እኮ ኤቢ ራሱ ያግዛታል እኮ። በቃ ኤቢ ሁሉ ነገር ላይ ካለ ያግዛል። በዛ ላይ የቤት ኪራይ ብቲ እኔም አለ፣ ግን ደግሞ ሞር ኤቢ ሞር ያግዛታል አይደል? ኤቢ ለራሱ ሌላ ጭንቅ ውስጥ ነው። ኤቢ ወይ ምን ታስባለህ? ምንም አልሰማህም? ይሄን ሁሉ ለፍልፍ፣ ይሄን ሁሉ አውርቼ ምንም አልሰማህም? ምን ተወራ? እኔ እኮ ይኸውልሽ እንደዚህ ነክተሽኝ ኤቢ፣ እንደዚህ ነክተሽኝ ኤቢ ብለሽ ካላወራሽኝ እኮ እኔ መች እሰማለሁ? ኧረ ነክቼክ ጠርቼክ አይደል? ኤቢ እንካ እጅ ከወጣ በኋላ ማነው የሚባል ነገር ያለ ቤተሰብ ነይ በእናትህ ና ተዋውቀው። ፊሊሞን ካሳ ፊሊሞን ያማል እንዴ? እኔ ፊሊሞን አይደለሁ። ቅዱስ ሚካ ለውጥ ሌላ ታሪክ ውስጥ አንተ የገምቱ ይሻላል ማለት ነው እንዴ? በእናትህ ቶማስ አይደለሁ። እሺ በቃ እንተዋወቅ። ቶሎሳ አይደለሁ። ይሄ ነገር ግን እኔም አንዳንዴ ያጋጠመኛል። እንዲህ ሰዎች ድንገት ምናምን ሰላም ብሏችሁ ሲያልፉ ስም በቃ ሌላ ስም እጠራለሁ። ብዙ ሰው የሚያጋጠመው ይመስለኛል እንጂ ሰሞን ኤልያስ፣ በርታሚዮስ፣ ባምቢ ነህ? ባምቢ አበሻ ነህ? አይደለሁ። ጭራሽ ባምቢ የሴስ አይደለሁ። በቃ አንተ ና ተወኒ ስሙ ካሳ። እኔ እኮ አውቃለሁ። አንተ ያማል እንዴ? እኔ ካሳ አይደለም ስሜ። መላጣ ሰይፉ ነህ? አብሮት ያለውን የማያውቀው እዛ ሸዋሮ ቤት በነበረ ጊዜ ምን ይላላካችሁ ነበር? እናንተ ልብስ ያጸዳል ምናምን እንዳልኩ ፐርሰናሊ እኔ አሁን አላውቀውም። አሁን ነው ስለያወራ ሰው ሜንሽን ሲያደርግ ምን ሲል ነው የመጣው እንጂ ለምሳሌ የሆነ ሰው እኮ አንተ እኮ የሆነ ሰው መሆን አለብህ። ሁለተኛው እንደ ሳክስ አላውቀውም እያለ ነው። ሰዎች አያውቁትም። ምናልባት ቢታወቅ ለዛች ለስድስት ወር ቆይታው እስር ቤት ላይ የነበረ ጊዜ ላይ አንድ እንደዚህ አይነት ሰዎች ካራክተራቸው ባይተው እንደዚህ አይነት ሰዎች አሉ which ብዙዎቹ ከተማ ላይ የሚያሉ ከፍለው ነው እርድና የሚማሩት ማለት ይገብቷል። ኦሪጂናል ድርዮች አሉ። ከነሱ ጋር ለመቀላቀል ትከፍላለህ which is ስፖንሰር አንተ ነህ፣ ጋባዥ አንተ ነህ። አንተ ተፈልገህ ፒክ ትደረጋለህ ምክንያቱም ጋባዥ ነህ። እንደዛም የጋበስክ ግን መስመር አታልፍም። ከዛ ያው የጋበስኩ ያለው ድርዬ ጋብዣዋለሁ ብለህ መስመር አታልፍም። ተከባብረህ የምትኖረው በእስር ቤት ደረጃ የሚባላሉ መሰለህ እንደዚህ አይነት ሰዎች እንደ እሽኮ ነው የሚታዩት። እሽኮ ይባላል። ምንድን ነው የሚሸከም ነገር ነው አይደለም። እሽኮ ማለት መሰለህ ላይክ ወንድ አለ ወንዳ አለ። ወንድ ስትሆን ታሪክህ የሚር ብቁ ሲሆን እንደዚህ በሚዲያም ወጣ አይደለም ማንንም ሆነ አይደለም። ልክ እንደዛ ብቁ ስትሆን ያንተን ልብሶችን የሚያጥብልህ አካባቢ የሚያጸዳልህ ይላላክልህ which is ወዳጅህ ቅርብ ነው ግን በግሬስም በፓወርም ትለያያላችሁ። ስለዚህ አንተን ያገለግልሃል as long as you stay in the prison እሱ ሰርቭ ያደርግሃል። ገብቶሃል? የእሱ እንትን አሽኮ ነው ይባላል። አይ ቲንክ እሱ የሙሉ የግቢው እሽኮ ነበር መሰለኝ። እሽኮ ነበር እዛ ማለት ነው። አሁን ያለበት አካሄድ ያሳልፉ እንደዛ ነው እንጂ እንደ ወንድ የኖረ ሰው ወጥቶ እንደዛ ያወራ። አሜሪካና ኢራን የተጣሉት በእኔ ምክንያት ነው። ለምን ያው እሱንም አንተም ወተማራ እያወራህ ነው ምናምን እየተባለ ነበር። ለምን አትበለኝ? ምክንያቱም እኔ ጋር ይቆይ። የዛኔ አሜሪካና ኢራን ተጣልተዋል። ይኸውልህ ያኔ በእኛ ጊዜ አሜሪካና ኢራን ብዙ ነው በዚህ ቪዲዮ ኖ ዌይ ኢራን ዘበር ልጅ መስሏቸው ጠፈጠፍ በድንጋይ ነው በጥይት ነው ሩምታው በምን እንደሆነ አላውቅም። ሩምታ ታታ አርጓቸው ኖ ዌይ ይኸውልህ ያን ኦ ማይ ጋድ ሰማይ አጥተን ሀያ ሰው እኔን ከቦኝ በዛ መሀል ምን አረካቸው በለኝ። ምን አረክ ቦምቦ ክላት ምን አረካቸው መታቸው ወይ ምን ነገር በለኝ። ፈነከትካቸው ምንም አላረኳቸውም። ያኔ ይኸውልህ ከቤት ስወጣ እናቴ እርጥባቦ ካዳን ላሰርጋኝ ነበር። 20ውንም ሩጫ አመለጥኳቸው። 20 ሰው ያኔ ኦ ማይ ጋድ ኖ ዌይ
አትፍጠን። ይኸውልህ ያኔ 100 ሰው እኔን ሮጦ ከያዘኝ ወንድ ነው በእኛ ጊዜ። ኦ ማይ ጋድ የቤተሰብ ሚዲያ ነው። የኔ አጎቴ እሱን አክስቴን የገዛችልኝ ብትወጣ ደስ ይለኛል። የሞተ ሚዲያ ነው። እሺ የኔን ታሪክ እንኳን መቅረጽ ካልቻለ ነው እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። እስከ መጨረሻው ቪዲዮን አይታችሁ ዘና ፈታ ካረጋችሁ በታማኝነት ላይክ፣ ሼር እንዳይረሳ። በቀጣይም ያበደ ቪዲዮ ይዤ እመጣለሁና ያላችሁን አሪፍ የምትላቸውን ቪዲዮዎች ስታዩ ቲክቶክ ላይ እኔ ሜንሽን ማድረግ እንዳረሱ። በቀጣይ ባበዱና ዘና ፈታ በሚያደርጉ ቪዲዮዎች እስክንገናኝ ሰብስክራይብ እያደረጋችሁ